አማኝ በምድር ላይ ሲኖር ክርስቲያን ሆነን ስንኖር የሚገጥመን መከራ አለ። ቻሌንጅ ፉል ነው ህይወት። በጣም ቀላል አይደለችም። በጣም ቻሌንጅ የሚያረጋን ነገር ይኖራል። ሲስተሙ ጨለማ ነው። የተሸከምነው ስጋ ቀላል አይደለም። በጣም ኮራፕትድ ነው። በዙሪያችን ያሉ ክፉ ሰዎች አሉ። ስለዚህ ክርስቲያን ሆኖ አንድ ሰው በምድር ላይ ሲኖር በጣም በብዙ ሰልፍ ውስጥ ይኖራል። በዚያ ሰልፍ መካከል ግን በእግዚአብሔር ጸጋ ተደግፎ ጸንቶ በመጨረስ በዘላለም መንግስት ደግሞ ይከብራል። ይሄ የጴጥሮስ መልእክት ነው፣ ለኛም ነው። ዘንድሮም ማንም እግዚአብሔርን እየመሰለ ሊኖር የሚወድ ካለ ብዙ መከራ አለው፣ ምንም ጥርጥር የለውም። በጣም ብዙዎቻችሁ ቢዝነስ ላይ ያላችሁ፣ ፕሮፌሽናሊ ስራ የምትሰሩ የምታገለግሉ፣ በተለያየ ዘርፍ ላይ ያላችሁ ሰዎች መቼስ በጽድቅ መኖር እግዚአብሔርን እየመሰሉ መኖር ምን ያክል ከባድ እንደሆነ ኢየሱስ ክርስቶስ ጌታ ነው ስትሉ ዓለም እንዴት አድርጋ ቆርጣ ከውስጧ ልታወጣችሁ እንደምትታገል ግልጽ ነው አይደል? እኛም ሀገር የትም ዓለም ግን መጨረሻው ክብር ነው። በዘላለም መንግስት ከጌታ ከኢየሱስ ክርስቶስ ጋር እያበራን እንኖራለን። መጽሐፍ ሲናገር እዚሁ አንደኛ ጴጥሮስ ምዕራፍ 5 ላይ ስለ ጌታ ስለ ኢየሱስ ክርስቶስ ስም መከራ ስትቀበሉ ደስ ይበላችሁ አላቸው። እና እነዛ ጳንጦስ፣ ገላትያ ምናምን ያሉ ሰዎች በጣም እየተሰቃዩ ነው። ባይዘው ስለ ኢየሱስ ክርስቶስ ስም መከራ ስትቀበሉ ደስ ይበላችሁ አላቸው። አይ ቲንክ ሰዎቹ አሜን ይሉትና ግን ምንድነው ሪዋርዱ? ምንድነው ታዲያ ስለ ኢየሱስ ስም መከራ መቀበላችን ሽልማቱ? የዚያን ጊዜ የክብር መንፈስ በእናንተ ላይ ያርፋልና። እግዚአብሔር ይመስገን። የክብርን መንፈስ ሰው በገንዘቡ ብዛት አያመጣውም፣ በትግል አያመጣውም። በክርስቶስ ኢየሱስ ስም መከራ ሲቀበል ጸንቶ ሲቆም እግዚአብሔር እንደ ሪዋርድ መሬት ላይ የሚሰጠው የክብር መንፈስ ነው። እንደው መንፈሱን ይሰጠዋል ብቻ አይደለም የሚለው የክብር የሚላለው ከፊት የክብር መንፈስ። በጽድቅ ጨክኑ፣ ከዚህ ዓለም ጋር ተቃራኒ ሆናችሁ ኑሩ። እግዚአብሔር የጣላችሁትና የናቃችሁትን ዓለም እግዚአብሔር በክብር መንፈስ ጨምሮ እንደገና እንድትንቁት ያደርጋል። የተጠራነን በእውነት የቀረ ካለ በኋላ ጠራለው። የተጠራነን እግዚአብሔር የጠራው ሕዝብ ነው። ሕዝብ ተፈላልጎ የመጣ ሕዝብ አይደለም። በጓደኝነት አይደለም የመጣ ነው። ተጠርተን የገባ ነው። እዚህን የተገናኘ ነው። እዚህን የተገናኘ ነው። በጣም የምትወዱትን ሰው ባይዘው ጋብዛችሁ አምጥታችሁት አልፈልግም ሊል ይችላል ካልተጠራ። የተጠራ ሰውዬስ እንዴት መጣ ትለዋለ? ሁለታችንም ተጠርተን ጌታ ይባረክ። ጠሪና ተጠሪ የሚባል የለም እዚህ ቤት። ሁሉም ተጠርቶ ነው። ጠሪ አንድ ነው። የጠራንን እናንተ ግን የጠራንን አይደለም የሚለው። እናንተ ግን ከጨለማ ወደ አስደናቂ ብርሃኑ የጠራችሁን የተጠራችሁ ቢል ራሱ እኮ እልልልልል ነው። ከምን ወደ ምን እንደተጠራን ሲጽፉት ከጨለማ ወደ አስደናቂ ብርሃኑ የጠራችሁ አይደል? ወደ አስደናቂ ወደ ራሱ ብርሃን። እግዚአብሔር ወደ ፀሐይ ብርሃን አይደለም የጠራን፣ ወደ ሆነ ቀን አይደለም የጠራን፣ ወደ ራሱ ነው የጠራን። ብርሃን የሱ ነው። ብርሃን ህይወቱ ነው። ብርሃን የብርሃን ፋውንቴን እሱ ነው። በጣም ብዙ ጊዜ የምንጠቅሰው ቃል አለ እግዚአብሔር ብርሃን ነው የሚል አንደኛ ዮሐንስ ምዕራፍ 1 ቁጥር 5 እግዚአብሔር ብርሃን ነው ጨለማን በእርሱ ዘንድ የለም ሳይሆን ከቶ የሚል ቃል አለ። እግዚአብሔር ብርሃን ነው ጨለማ በእርሱ ዘንድ የለም አይደለም፣ ከቶ የለም። እግዚአብሔር ብርሃን ነው ጨለማ በእርሱ ዘንድ ከቶ የለም ማለት እንዴታ ለማሰብ ራሱ ፈልገ ማግኘት አይደለም፣ ይኖራል ብለ ማሰብ። ከላዩ ላይ ዝም ብሎ ይፈሳል ብርሃን ወንዝ። እስቲ አሜን በሏ። ፀሐይ ራሱ የምታበራው ተበድራው ነው። እንዲህ የምትለበልበን ተበድራ ነው። ምንጩ አትጠጋውም። ወደሚደነቅ ብርሃኑ የጠራችሁ። ከየት ነው የጠራኝ? ከድቅድቅ ጨለማ። አይንን ቢወጉ ከማታይበት ጨለማ ወደ አስደናቂ ብርሃን፣ ወደ እኩለ ቀን አይነት ብርሃን እግዚአብሔር እኛን የጠራበት ይሄ ብርሃን እንኳን ጨለማ ጥላ የለው። እዚህ ህይወት ውስጥ አሁን እግዚአብሔር አጠገብ ተጠግተ ስትቀመጥ ውስጥህም ጎንህም ይበራል። ወደ አስደናቂ ብርሃኑ የጠራችሁን ሲል ይኸውልህ ጳንጦስ፣ ገላትያ፣ ቀጰዶቅያ፣ እስያ፣ ቢታንያ ምናምን በወንጌል ምክንያት መከራ እየበሉ ያሉ ሰዎች አሉ። መከራው ባይዘው እስር ቤት እየገቡ መገረፍ ብቻ እኮ አይደለም። የተቀበልከውን የወንጌል እውነት የሚያጣጥል የኖስቲሳውያን ትምህርት፣
የአይሁዳውያን ሌጋሊስቲክ የሆነ ሕግን በመጠበቅ ነው የሚዳነው የሚል በጣም ከባባድ የትምህርት ውጥረት አለ። እላዩ ላይ ደግሞ የሥጋ መከራ ደግሞ አለ። ቀጥሎ ደግሞ በኑሮ ደረጃም ባይዘዌ እየተሰቃዩ ያሉ ሰዎች አሉ እዛ ውስጥ። እዚህ ሁሉ ውጥረት መሃል ለተቀመጡ ሰዎች ከጨለማ ወደ አስደናቂ ብርሃኑ የተጠራችሁ ናችሁ ሲል የሰዎቹን ተስፋ ዝም ብለህ አስበው። ለክርስቲያን ተስፋው እግዚአብሔር ብቻ ነው። በእውነት ነው የምነግራችሁ። የተቀዳደደ ልብስ ነበር የምትለብሰው፣ ጥሩ ልብስ ያለብሳል የሚል ተስፋ የለንም። እሱን ስራ የተቀጠረ ሰው በሙሉ ጥሩ ልብስ ይለብሳል። ክርስቲያን መሆን አይጠበቅብም። ኦፍ ኮርስ ያለብሳል። ምን ጥያቄ ያለው? እግዚአብሔር ያበላል። እኔም ብቻ ነው እንደሚያበላኝ? እጅን ትከፍታለህ ብሎ ሕይወት ላለው ሁሉ ከመልካም ነገር ታጠግባለህ። ለእኔ ብቻ ነው እንዴ ፀሐይ የሚወጣው? ለጻድቁም ለኃጡ። አንዳንድ ናቹራል ነገር ኮመን ነው። እዚህ ቤት ልዩነታችን ምንድነው? ማመስገኛችን ከድቅድቅ ጨለማ ወደሚደነቅ ብርሃን፣ ከዘላለም ፍርድ ወደ ዘላለም ጽድቅ፣ ከዘላለም ሞት ወደ ዘላለም ሕይወት። ማን ያመጣ? ጠርቶኝ ና ብሎ ጠራኝ። ሮጬ አልመጣሁም፣ እሱ ነው የጠራኝ። የጠራችሁን ሲል አማኞች በሙሉ ለምን ተሰብኮላቸው የመጡት ይሄን ወንጌል ነው። ሌላ ነገር ተነግሮት የመጣ ሰው ነው ባይዘዌ ከጨለማ ወደ ብርሃን ስትለው ምን ማለት ነው የሚል ወንጌል ሰምቶ የመጣ ሰው ከጨለማ ወደ ብርሃን ስትለው መጀመሪያም የሰማሁት እሱን ነው። አጽናልኝ። አሁን የምታልፉበት ልዩ ልዩ መከራ ሊገለጥ ካለው ክብር ጋር ሲነጻጸር ምንም እንዳይደል እንቆጥረዋለን። እንደውም ይሄ መከራ ወርቅ በእሳት ተፈትኖ እንደሚያልፍ እንዲሁ እናንተን እየፈተነ ፒዩሪፋይ እያደረጋችሁ ነው ይልና፣ እሺ ከዛ ሲሉ ኢየሱስ ክርስቶስ ሲገለጥ ለምስጋናና ለክብር ይሆናቸዋል። በቃ መከራ የለም አይደለም የሚለው ጸንተ ጨርስ ነው። እስከ መቼ? እስኪመጣ ይገለጣል። ከጨለማ ወደ አስደናቂ ብርሃኑ የጠራችሁት፣ አዎ የእርሱን በጎነት የእግዚአብሔርን በጎነት እንድትነግሩ፣ እንድትሰብኩ፣ እንድታውጁ፣ እንድታወሩ የተመረጠ ትውልድ፣ የንጉሥ ካህናት፣ የተቀደሰ ሕዝብ። እግዚአብሔር ገንዘቡ ያደረገው አዋጅ ነጋሪዎች ነን። የእግዚአብሔርን በጎነት ሰባኪዎች ነን። እግዚአብሔር በልጁ በክርስቶስ ኢየሱስ በኩል ያደረገልንን ነገር ያለማባራት የምናወራ ሰዎች ነን። አውራ አንባልም። የተደረገልኝ ነገር ራሱ እንደወራ ያስብለኛል። ሰው አንድ ደህና ነገር ካገኘ፣ እጁ ላይ ጥሩ ነገር ከያዘ፣ ሰው እንድታዩለት የሚያደርገው ነገር ብዛት። ጥሩ ነገር እጁ ላይ ከያዘ ሰበብ ፈልጎ ያሳያል። አይተህ እንዳላየ ከሆንክበት ደግሞ ያሳያል። ሌላ ቀንም የመወያያ ርዕስ ያደርገዋል። ለምን? ይዟላ ጥሩ ነገር። ምናልባት አንተ ያንን ለማግኘት ብዙ ዋጋ ልትከፍል ትችላለህ። እሱ በቀላሉ አግኝቶታል። ጴጥሮስ እንደዚህ ያለ የእግዚአብሔርን በጎነት፣ ክብር ለኢየሱስ ይሁን፣ አግኝቻለሁ በጎነቱን። የእግዚአብሔር በጎነት ተገልጧል በላይ ላይ ልጁን ኢየሱስ ክርስቶስን በመስጠት ስለ ኃጢአቴ በመስቀል ላይ እንዲሞትልኝ በማድረግ ፍርደኛውን ሰውዬ ነፃ ነህ ብቻ አይደለም ያለኝ፣ የክብር ተካፋይ ነን ያለኝ። ጴጥሮስ እንደዚህ ይላል፣ ከድቅድቅ ጨለማ ወደ አስደናቂ ብርሃን የጠራችሁ ነው። የእርሱን ምን በጎነት እና አግኝተሃል አለማውራት ትችላለህ እንዴ? ሞት ፍርደኛ የነበርክ ሰውዬ ነፃ ነህ እኮ አይደለም እኮ ያለን እኮ ጌታ፣ የክብሬ ተካፋይ ከኔ ጋር አብራችሁ ለዘላለም እምትነግሱ ናችሁ። ዝም ብለህ ነፃ ወጣው ብቻ የምትለው አይደለም። ተካፍለህ ኤክስፔሪየንስ አድርገህ ህይወትን ቀምሰህ ከኢየሱስ ጋር መኖር ለምዳ። አይ ልዩነቱ ይገባሃል። ድቅድቅ ጨለማና ደማቅ ብርሃን። ኢየሱስ ለዘላለም ጌታ ነው። የእርሱን በጎነት እንድትናገሩ። እሺ የተመረጠ ትውልድ፣ የንጉሥ ካህን። ማነው ንጉሡ? እግዚአብሔር። የእርሱ ካህናት። ኖርማሊ የንጉሥ ካህናት የሚለው የእግዚአብሔር ካህናት ማለት ብቻ አይደለም፣ ንጉሥም ካህናትም ማለትም ትርጉሙ።
መንግስትም ካህናትም አረገን ይላል ራዕይ ምዕራፍ 1 ላይ። ትዝ ይላችኋል። ኪንግ ኤንድ ፕሪስት ሁለቱ ኦፊሶች ማለት ብሉይ ኪዳን ላይ አንድ ላይ ማድረግ ፎርቢድን ነው፣ የተከለከለ ነው። ንጉሥ ካህን መሆን አይችልም፣ ካህን ንጉሥ መሆን አይችልም። ኢየሱስ ብቻ ነው እነዚህን ሁለት ኦፊሶች ክሌም ያደረጋቸው። ቀጥሎ አካፈለን። ክብር ለስሙ ይሁን። የንጉሥ ካህን ቅዱስ ሕዝብ ለርስት የተለየ ወገን ናችሁ። እግዚአብሔር በነፃ ነው ይሄንን ያደረገው። የተመረጠ ነው ይሄ ጉባኤ። ዝም አትበሏ፣ አውሯ። እየወጣችሁ ላገኛችሁት ሰው በሙሉ ይሄን በጎነት አውሩ እና ወደ ኢየሱስ። ይገርምሃል፣ ከድቅድቅ ጨለማ ነው ያወጣኝ። አሁንስ የሚያስደንቅ ብርሃን ውስጥ ነው ያለሁት። ኑሮ ይመስክረው። ይስበክ አረማመዳችሁ። ሰው እኮ እንዲህ ሲያይ እኮ ያውቃል። ምንድነው እንደዚህ የሚያረግ ይልሃል እኮ። ምንድነው ደስ ደስ የሚልህ? ከጨለማ ወደ ብርሃን መጥቼ ነው። ከዲያብሎስ አገዛዝ የእግዚአብሔር ልጅ የመሆን መብት። ይሄንን እንድትናገሩ የተመረጠ ትውልድ ናችሁ። ቅዱሳን ዝም እንዳትሉ። ዛሬ ልነግራችሁ የመጣሁት ይሄንን ነው። በጎነት ያየ ሰው ዝም እንዳይል። መመረጡ የገባው ሰው፣ ቅዱስ ሕዝብ እንደሆነ የገባው ሰው፣ የንጉሥ ካህን ነኝ የሚል ሰው በፍጹም እግዚአብሔር ይሄንን ሁሉ ነው ላይ ጫነብህ። እንዴት ነው ዝም የምትለው? እንዴት ነው ኖርማል የምትሆነው? ተካፍያለሁ፣ አግኝቻለሁ። ምን አርገህ? በነፃ እኔስ ትችላለህ። ና ኢየሱስ ጌታ ነው። ወንጌል መስበኪያ ወር ይሁን እስቲ። ይሄ እድሜያችን ሁሉ እንሰብካለን። በተለየ መንገድ ግን ይሄን ወር እስቲ ወንጌል መስበኪያ አድርጉት። የእግዚአብሔርን በጎነት ተናገሩ፣ አውጁ። የክርስቶስ ኢየሱስን የዘላለም ሕይወትነት አውጁ፣ አውሩ። በፍጹም ዝም እንዳትሉ። የእርሱ ወገን አልነበራችሁ። ከእግዚአብሔር ጋር ጠላት ነበር። እግዚአብሔርን አንፈልግም ያሉ ሰዎች፣ ሪቢሊየስ የሆነ የሚያምጽ ልብ የነበራቸው ቀድሞ የእርሱ ወገን አልነበራችሁ። አሁንስ የእግዚአብሔር ሕዝብ ሆናችሁ። ዋው! አሻገረን፣ አሳለፈን። የእግዚአብሔር ሕዝቦች ተባለን። ይሄ ሕዝብ የእግዚአብሔር ሕዝብ ነው። ቀድሞ ማን እንደነበራችሁ ራሳችሁ ዝም ብላችሁ ደርድሩት። ከቤተ መንግስትም ይምጣ ሰው፣ ከመንገድ ዳር ከተኛበትም ተነስቶ ይምጣ ሰው ቀድሞ የእግዚአብሔር ወገን አልነበረም። አሁን የእግዚአብሔር ሕዝቦች የመሆን መብት ያገኘነው በክርስቶስ ኢየሱስ በኩል ብቻ ነው። የለም ሌላ መንገድ። ቀድሞ የእርሱ ሕዝብ ወገን አልነበራችሁ። አሁን የእግዚአብሔር ሕዝቦች ሆናችኋል። ምሕረት የማይገባችሁ ብዬ ነበር። አሁንስ ምሕረት የተገባችሁ ብያለሁ።